ለንደን በቀይ ቀለም አርማ በጭጋግ ቀይ ቀለማት ተሞሸረች። ሰርጓ ዛሬ ነው በሚሉ ቀያይና ነጭ በለበሱ ሚዜዎችና አጃቢዎች መብራት አሸበረቀች። አንዳች መጠያ በሌለበት፣ አንዳች ክፍተት በሌለበት ስፍራ የሚጣል ጠጠር ሊወድቅ አይችልም። ኤምሬት ስታዲየሟ በሕዝብ ብዛት ተጥለቅልቋል። ከውጪ እስከ ውስጥ አረንጓዴው ሜዳ አዲስ ተተክሎ እንደበቀለ የክረምት ሳር አረንጓዴነቱ ደምቋል። ጨዋታው አንዳች ሊጀመር ደቂቃዎች ሲቀሩት በአስጎድጓጅ ድምፅ ተናወጠች። ሕፃን አይሉት አዋቂ፣ ደቂቅ አይሉት ልሂቅ ሳይቀሩ ላንቃቸው እስኪላቀቅ ምንጊዜም ለንደን ቀይነች በሚል ድንቅ ዝማሬ ተዋጠች። ያኔ መላው ለንደን በጠላት የተወረረች መስላ ጸጥታ ሰፈነባት። ክርስቶስ ምድርን የረገጠበት ይመስል አንዳች ክፉ ነገር የሌለበት መስላ ቅጣቷን ልትቀበል እጅ የሰጠች መስላለች። ዝማሬው ተጠናቆ የዳኛው ፊሽካ ሲጀመር ቀያዮቹን በመሞሸር ያልተጠበቀው የትም አያደርሰውም የተባለው ጀነራል ሚካኤል አርቴታ ሲመሩና ሲጨነቁ ቢስተዋሉ በፊታቸው ላይ ግን የማሸነፍ የቁጭት ነበልባል ሲምቦጎቦግ አትኩሮ ለተመለከታቸው ከፊታቸው ላይ ማንበብ አይሳነውም። ሆኖም ግን ሰማያዊ የለበሱትን የኤምሬት ወራሪዎችን ለመርታት በርካታ ደቂቃዎችን የወራሪዎቻቸውን የግዳጅ ስፍራ በመደብደብ ቢወሩም ወረራው ግን የተሳካ ለመሆን 45 ደቂቃዎችን መጠበቅ የግድ ሲሆንባቸው 22 ዓመታትን ለክብሩ ያልታደለው መድፈኛው የኤምሬት ስታዲየም ዋንጫ ሲናፍቀው ከራርሞ አሰልቺ ዓመታትን ቢያሳልፍም ለማሊያቸው ክብርና ዝና የታመኑ ታማኝ ደጋፊዎቹ ያልባከነና የታመነ ድጋፋቸውን በተስፋ መቁረጥ ከጫፍ የደረሱትን መመለስ የቻለም በርካታ አቅማቸውን ለክለባቸው ያላቸውን ወጣትነትና የከፍታ የእግር ኳስ አቅማቸውን በሜዳ ላይ አቅማቸው እስኪሟጠጥ ድረስ ቢሰጡም ለዋንጫ ክብርና ለታላላቅ የአሸናፊነት መድረክ ሳይደርሱ ሲቀሩም አንዳንዶቹ ጫማቸውን እስኪሰቅሉ፣ አንዳንዶቹ ደግሞ ዋንጫ የማንሳት ጥማታቸውን ለማርካት ለመድፈኞቹ ተቀናቃኝ ክለቦችን በመቀላቀል ጭምር ዋንጫዎችን ማንሳት የቻሉ ውድ ልጆቹን ያጣበት ዘመኑ አይረሴ ከሚያደርገው ጥቂት ጉዳይ ቢሆንም በአርሰን ዊንገር ዘመን ድንቅ የሚባሉ የእግር ኳስ ክብር ማሳካት ቢችሉም አስደናቂ የሊጉን ከፍ ያለ ታሪክን በከፍታ በተደጋጋሚ በመስቀል አይረሴ ቢያደርጋቸውም ከሁለት ያላለፈም የሊጉን ታሪክ የሚመጥኑ ዋንጫዎችን ከማሳካት ውጪ ባለቆቻቸው ትርፍ የማጋበስ አባዜ የተነሳ በታዳጊዎችና ጥቂት ከሚባሉ የክለቡ የልብ ወዳጆች ተጫዋቾችን ወደ ክለባቸው በማሰባሰብ ማራኪ፣ አስደሳች፣ ውብና ድንቅ እግር ኳስን በሊጉ እንዲፈጠር የቻሉ የመልካም እግር ኳስ አቀንቃኝ ለመሆን ሲበቁም አርሰናልን እያሉ እስከ ማምለክ የደረሱ በስሙ የሚምሉና ለክብሩ ያላቸውን ለመስጠት የማይሳሱ የልብ ወዳጆችን ማትረፍ የቻለም ክለብ ለመሆን በቅቷል። አሁን ወደ ክብሩ የቀረበ ማራኪ እግር ኳስ ማሳየትን የተሳነው ያ ውብና ድንቅ የሜዳ ላይ ትዕይንቱ የጠፋበት መከላከልን እንጂ ማጥቃትን የማያውቅ ዳግም ሊሞሸር ነው ሲባል ደጋግሞ ሚዜ የሚሆን ተብሎ የተቀለደበትና የተፌዘበት ያሉት ልጆች እንኳን ለክብሩ ሊመጥኑ በሊጉ መጫወት የማይገባቸው ተብሎ ቅጽል ስሞች ይወጣላቸው። የዓለም ውድ ዋጋን የሚያወጡ የአሁኑ የእግር ኳስ ውድ ዋጋ ብቻ ሳይሆኑ በርካታ ታሪኮችን ማስመዝገብና አስመዝግበው ያለፉ ክለቦች ሊያስኮበልሏቸው የሚጥሩና የሚፈልጉ በርካታ ፉክክሮችን የሚያደርጉ ክለቦች ሲበራከቱም አሰልጣኝ ሚካኤል አርቴታ ከ6 ዓመታት የአሰልጣኝነት ጉዟቸው በኋላ ትረስት ዘ ፕሮሰስ እያሉ 2-3 ተጨማሪ ዓመታትን ቢያሳልፉም 2025-26 የውድድር ዘመን ዕድልና የመታተር የጽናት ያልሸነፍም አልበገርም ተስፋ አለመቁረጥ የጥረትና ታትሮ የሰራ ውጤትና ስኬት የሚዘንብለት መሆኑን አስመስክሯል። በርንሌን በኤምሬት ካሸነፉ በኋላ የቀድሞ የመድፉ ተጫዋች
ያሁኑ ድንቅ አሰልጣኝ ሚካኤል አርቴታ ከጨዋታው በኋላ እንባ እየተናነቃቸው የሚናገሩት እስኪሳናቸው የቁጭት ያልበገርም ባይነት የመብገንና የመደሰት የሲቃ ንግግራቸው እንዲህ ሲል ደቂቃዎችን ዝምታን ከመልበስ አንዳች ተጽዕኖ በኋላ እንዲህ ሲሉ ተደመጡም። በማሸነፋችን ፍጹም ተደሰቱ፣ ተዝናኑበትም። እያንዳንዳችሁ እዚህ ስፍራ እንድንደርስ ያደረጋችሁት አስተዋጽኦ እንዲህ እንድንደሰትና ምርጥ እግር ኳስን እንድንመለከት አድርጎናል። ይህ ስታዲየም ደረጃውን የጠበቀና ተወዳጅ እንዲሆን ያደረጋችሁት የእናንተ ልባዊ ፍቅር ነው እኔንም እነዚህንም ተጫዋቾች የማረከው። ስለዚህም በጣሙን አመሰግናችኋለሁ። በቅርቡም እንደምንገናኝ አምናለሁ። በሶለርስ ፓርክ እርግጠኛ ነኝ። በቡዳፔስትም እንደምንገናኝ። እባካችሁም ለነዚህ ድንቅ የቡድናችን ተጫዋቾችና የክለቡ አባላት ምስጋና አቅርቡልኝ ሲሉ ደስታ የተሞላ ንግግራቸውን አሰሙ። ያኔ ስታዲየሙ በጩኸትና በፌሽታ ተደበላለቀ። ታዲያ አርሰናል ከተከታዩ የፔፕ ጋርዲዮላ ማንቸስተር ሲቲ ነጥቡን 5 በማድረስ መሪነቱን ሲያጠናክር አርሰናል የሊጉን ክብር ለማንሳት የሰዓታት ጊዜያትን ብቻ እየተጠባበቀ ይገኛል። ዛሬ ምሽት ማንቸስተር ሲቲ ከቦርንማውዝ ጋር አቻ አሊያም ሽንፈት ከገጠመው መድፈኞቹ የሊጉ መሪ ብቻ ሳይሆኑም አሸናፊ መሆናቸውን ያረጋግጣሉ። ታዲያ በትናንቱ ምሽት የበርንሌ ጨዋታ መድፈኞቹ በርካታ የግብ ብልጫን አስቆጥረው በበላይነት ከፍታ ይጨርሳሉ ቢባልም አሳማኝ አንዲት ብቸኛ ግብ መሪነታቸውን አረጋግጠው ቢወጡም በብዙዎች ግን ከማሸነፋቸው ባሻገር ቁጭትን ጭሮባቸው አልፏል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምትገልጹልን ሁሌም እንዲደርሳችሁ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ ቋጨን። በሌላ ዝግጅት በሌላ ድንቅ ፕሮግራም እስክንገናኝ ለሌሎች እንዲደርስ ሼር በማድረግ ቸርና ሰላም ከናንተ እንዳይርቅ በመመኘት የዛሬን በዚሁ አበቃው። ቸር ያገናኘን።